የሰላማዊ ሰልፍ ጥሪ በሳውዲ አረቢያ ኤምባሲ ዋሽንግተን ዲሲ ከሞት እንታደጋቸው 43 ኢትዮጵያውያን ስደተኞች ከየመን ወደ ሳውዲ አረቢያ ድንበር አቋርጠው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከ5 እስከ 10 ዓመት ተፈርዶባቸዋል። የሳውዲ አረቢያ ጄዳ በሚገኘው በናጅራን ሲጅን አል አሚን እስር ቤት ውስጥ ይገኛሉ። ለፍርድ ሲቀርቡም ጉዳያቸውን የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። በማያውቁት ወንጀል በማይረዱት ቋንቋና ባይተዋር በሆኑበት ሀገር ያለ ተከላካይ ጠበቃ በድጋሚ ለፍርድ ቀርበው የይሙት በቃ የተበየነባቸው ሲሆን እስካሁንም 10 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ተረጋግጧል። የቀሩት 33 ኢትዮጵያውያን ደግሞ የሞት ቀጠሯቸውን በመጠባበቅ ላይ ይገኛሉ። በጣም በቅርቡ ሊረሸኑ እንደሚችልም ተነግሯል። ጊዜ የላቸውም፣ እንታደጋቸው። ክብራትና ክብራን ኢትዮጵያውያን በሙሉ በወገኖቻችን ላይ በፍርደ ገምድልነት ያለ ተከላካይ ጠበቃ የተበየነባቸውን የይሙት በቃ ውሳኔና ርሸና በአስቸኳይ እንዲቆም ለመጠየቅና በዓለም አቀፍ የሰብአዊ መብት አስከባሪ ተቋማት መጎብኘት እንዲችሉ እንዲሁም ወደ ሀገራቸው የመመለስ መብታቸው እንዲጠበቅ ለመጠየቅና በአጠቃላይም የሳውዲ መንግስት ላይ ያለንን ቁጭትና ተቃውሞ ለማሰማት የተቃውሞ ሰልፍ አዘጋጅተናል። በእስር የተከረቸሙ የሞት ፍርድ ቅጣት ከመቀበላቸው በፊት በምንችለው ሁሉ የወገኖቻችንን ህይወት ለማትረፍ በፍጥነት እንድንጥርና እንድንረባረብ በታላቅ ሀገራዊ አደራ እናሳስባችኋለን። የሰልፍ ቀን ሐሙስ ጁን 26 2025 የሰልፍ ቦታ ሳውዲ አረቢያ ኤምባሲ ሰዓት ከ10:30 AM እስከ 2 PM አድራሻ 601 ኒው ሃምፕሻየር አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20037 የዋሽንግተን ዲሲ እና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። መጪው ምርጫ ከመድረሱ በፊት ብልጽግና ፓርቲ በርካታ የፖለቲካ ፓርቲ መሪዎች ጋዜጠኞችና አክቲቪስቶችን ለማሰር እቅድ መያዙ ተመለከተ። አብይ አህመድ በስውር ያቋቋመው የደህንነትና የጸጥታ ዘመቻ ኮሚቴ ይህንን እርምጃ ለመውሰድ ከወዲሁ ስራ መጀመሩን የተገለጸው ከማሰር ማፈን ባሻገርም ግድያ የሚፈጸምባቸው የፖለቲካ ፓርቲ መሪዎችና አክቲቪስቶች እንዳሉ ነው ለአንከር ሚዲያ በደረሰ መረጃ ላይ የተመለከተው። መጪውን ምርጫ በማሸነፍ ለሚቀጥሉት 30 ዓመታት ብልጽግናን በማወላውል ገዢ ፓርቲነት ኢትዮጵያ ላይ እናቆየዋለን የሚል እቅድ በአብይ አህመድ በኩል መቅረቡን ነው በዘገባው ላይ የተመለከተው። ሌሎች በርካታ መረጃዎች አሉ። አብይ አህመድ በመጪው ሐምሌ ወር የሚጨምረውን የነዳጅ ዋጋ በተመለከተ ከወዲሁ አወዛጋቢ መረጃዎችን እያሰራጨ ይገኛል። ህዝቡ ትኩረት ለማስቀየስ በሚል ከፊታችን መስከረም ጀምሮ ኢትዮጵያ ጋዝን ለዓለም ገበያ ታቀርባለች የሚል መረጃ ይፋ አድርጓል። በዚህ ጉዳይ ላይ ያለውን አጠቃላይ ሁኔታ እንመለከታለን። ዛሬም ከዘውዱ መንግስት የዘውዱ ሾው አዘጋጅ ጋር ነው አብረን የምንቆየው። ከኛ ጋር እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተልን ዘውዱ። ሰላም መሳይ እንዴት ዋልክ? ወደ አጠቃላይ ውይይታችን ከመግባታችን በፊት በዘውዱ ሾው ዛሬ ለተመልካች ያቀረብካቸውን መረጃዎች ከሀገር ውስጥም ከውጭም ያሉትን ባጭሩ አቅርብልንና ወደ መደበኛ ውይይታችን እንገባለን። በአዲስ አበባ የሚገኙ መረዳጃ ማህበራትን ለኮሪደር ልማት እቅድ ማስፈጸሚያ ገንዘብ እንዲያዋጡ ትዕዛዝ እየተሰጠ ያለበት ሁኔታ ተስተውሏል። በኢትዮጵያ በሁሉም አካባቢዎች ያሉ የመረዳጃ ማህበራት ለኮሪደር ልማት ከ10,000 እስከ 15,000 ብር ገቢ እንዲያደርጉ ነው አስቸኳይ መመሪያ መውረዱ የታወቀው። እንግዲህ ሁሉም ማህበራቶች ገንዘቡን ከሐምሌ 1 2017 ጀምሮ በአስቸኳይ እንዲያስገቡ መመሪያው ተላልፏል። እንደ መረጃ ምንጮቻችን ከሆነ በአገሪቱ የሚገኘው የድርም ሆነ የገበሬ ህብረት ስራ ማህበራት ብሎም መረዳጃ ማህበራት በሙሉ ለዚሁ የኮሪደር ልማት እንዲያዋጡ ትዕዛዝ የተሰጠበት ሁኔታ ነው እየተገለጸ የሚገኘው። ሕክምና ባለሙያዎች ያቀረባቸውን ጥያቄዎች መፍትሄ መስጠት ሲገባው አብይ አህመድ ግን ጤና ባለሙያዎች ጋር ያደረጋቸው ውይይቶች ከመላ ጎደል ጥሩ ናቸው የሚባል እንዳልሆነ መረጃዎች እየወጡ ናቸው የሚገኙት። የጠቅላይ ሚኒስትሩ የባለሙያዎቹን ጥያቄ ሰላማዊ የዳቦ ጥያቄ እንጂ ምንም አይነት የፖለቲካ ዓላማ እንደሌለው በድጋሚ መግለጽ እንፈልጋለን ሲሉ ነው የተናገሩት። መሳይ እዚህ ላይ ላቆም ወደ ዝርዝር ጉዳዮቻችን እንድንሄድ ከሰዓታችን አኳያ መስመር ወደ አንተ መልሳለሁ።
አመሰግናለሁ ለመረጃዎቹ ዘውዱ። እንግዲህ ሌሎች በሀገር ውስጥ ያሉ መረጃዎችን ለመጥቀስ ያልነው ሰሞኑን በተከታታይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አባቶች እነዚህ አገልጋዮች ላይ የሚፈጸመው ጥቃት ተጠናክሮ ነው የቀጠለው። ይሄን በተመለከተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶሱ ምንም ነገር ያለው የለም። በድጋሚ በሰሞኑ በዝቋላ ገዳምም እንደዚሁ ምስራቅ ሸዋ ዞን ደብረ ዘይት ቢሾፍቱ አቅራቢያ የሚገኘው የዝቋላ ገዳም ላይ እንደዚሁ ጥቃት ተሰንዝሯል። መነኮሳት ተገድለዋል። ለጊዜው ቁጥራቸው በውል ያልታወቁ መነኮሳት መገደላቸውን የተወሰኑትም እንደዚሁ ታፍነው መወሰዳቸውን ለማወቅ ነው የተቻለው። እዛው አዲስ አበባ አካባቢ ሸገር በሚባለው ከተማ ዓለም ገና እንደዚሁ በአንድ ቤተክርስቲያን አባት ላይ በተፈጸመ ጥቃት ተገለዋል። በጩቤ የተፈጸመ ጥቃት ነው። ማንነታቸው ያልታወቁ ግለሰቦች እንደተፈጸሙት ነው የተመለከተው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከያቅጣጫው የሚሰነዝረው ጥቃት በቀጠለበት በዚህ ወቅት ላይ የቤተክርስቲያኒቱ አባቶች የተወሰኑት ናቸው። አብዛኛው ዝምታን ነው የመረጡት። በዚህ ወቅት ላይ አባቶች ዝምታቸው በራሱ በጣም የሚያስፈራ ነው። ከነሱ ሌሎች ደግሞ የመንግስት ደጋፊ የሆኑ ጳጳሳትና የተለያዩ ሃይማኖት አባቶች በሌላ ጉዳይ ተጠምደዋል። የኮሪደር ልማት ሌሎች መንግስታዊ ስራዎችን በማስተዋወቅና በመንግስት ፕሮግራሞች ላይ በመጠመር ነው ጊዜያቸውን እያሳለፉ ያሉት። የምዕመናን ጩኸት አሁንም ከያቅጣጫው እየተሰማ ይገኛል። አባቶች እየተገደሉ ቤተክርስቲያንም የፈራረሰ እንዳለ የሚገልጹ መረጃዎች እየወጡ ነው ያሉት። ሌላው ጌታቸው ረዳ ሁመራ ተገኝቷል። ጌታቸው ረዳና የአማራ ክልል ምስለኔ አስተዳደር እንደዚሁም የወልቃይት ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በጋራ አንድ ስብሰባ ላይ መታየታቸው ነው የአማራ ማስ ሚዲያ የገለጸው። እንግዲህ ጌታቸው በዚህ ስብሰባ ላይ ሲገኝ ምን አይነት መልእክት ሊያስተላልፍ ይችላል በሚል በአማራ ማስ ሚዲያ በኩል የተላለፉትን ዘገባዎች ተመልክተን ነበር። የወልቃይት ህዝብ ማንነቱ እንዲከበርኛ እንፈልጋለን። በዋናነት ያነሳው የትግራይን ህዝብና ህወሓትን መለየት መቻል አለብን። ህወሓት ሌላ የትግራይ ህዝብ ሌላ ነው የሚል መልእክት ማሰማቱን ነው ጌታቸው በመድረኩ ላይ የተገለጸው። እንግዲህ እዛ ላይ ያለውን ዝርዝር ሁኔታ በተመለከተ ከወልቃይት ጠገዴ የልሳነ ግፉዓን አመራሮች መረጃውን እንደምናገኝ ተስፋ እናደርጋለን። እንግዲህ ጉዳዩን በተመለከተም እነ ኮሎኔል ደመቀ የሚሰጡን ዝርዝር መረጃ ካለም ለመስማት ዝግጁዎች ነን። እንግዲህ ዘውዱ ሌሎች መረጃዎችም አሉ። ቀደም ሲል የጠቀስናቸውን እንደዚሁ በቀደም ተከተል እንመለከታቸዋለን። አንተ ካነሳቸው ውስጥ አብይ አህመድ ሰሞኑን ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸው ህዝባዊ ስብሰባዎች መጠናቀቃቸው ተገልጿል። በመጨረሻው መርሃ ግብር ከሚዲያ ባለሙያዎች ጋር እንደተገናኘ ነው የሰማነው። በዚህ መድረክ ላይ የተናገረው አንድ ነገር ምናልባትም በመጪው ሐምሌ ወር የነዳጅ ድጎማ ሙሉ በሙሉ ስለሚነሳ ከወዲሁ ተፈርቷል። የኑሮ ውድነቱ አሁን ካለው በእጥፍ ሊጨምር ነው። በፊትም ያው ህብረተሰቡ ወገቡ የጎበጠበት ትከሻው የጎበጠበት ሁኔታ ነው ያለው። አሁን ደግሞ ሙሉ በሙሉ የነዳጅ ድጎማው ተነስቶ አንድ ነዳጅ ሊትር እስከ 200 ብር ሊሸጥ የሚችልበት ሁኔታ በማዲያ ነው። በኮንትሮባንድ የትናየት ነው። በማዲያዎች ግን እስከ 200 ብር በሊትር የሚሸጥበት ሁኔታ ከፊት ለኢትዮጵያ ህዝብ እየተጠበቀን ያለውና ይሄ የሚፈጥረውን ህዝባዊ ቁጣ ሊፈጥር የሚችለውን ህዝባዊ መከፋት እንደዚሁ አቅጣጫ ለማሳትና ህዝቡ በተስፋ ዳቦ በተስፋ ብቻ እንዲጠብቅ ለማድረግ አብይ አህመድ አንድ ሐሰተኛ መረጃ ይዞ ብቅ ብለዋል። የፊታችን መስከረም ኢትዮጵያ ነዳጅ ወይም ደግሞ ጋዝ ለዓለም አቀፉ ገበያ ታቀርባለች ብሏል። በእንደዚህ አይነት ሁኔታ ህፃን ልጅ እንኳን መታለል በማይችልበት በዚህ ወቅት ላይ እንዲህ አይነት ያልተረጋገጠ የሌለ አየር ላይ ሚተን መረጃ ይዞ መጥቶ ህዝቡን ለማደንዘዝና ከሚመጣው ህዝባዊ ቁጣ እንሻገራለን ብሎ የተናገረው ሐሰተኛ መረጃ በርግጥም በንቃት ልንከታተለውና ህዝቡ በዚህ መታለልና መዘናጋት እንደሌለበት ነው እንደው በዚህ አጋጣሚ ማሳሰብ የሚያስፈልገው። ዘውዱ በአብዛኛው መድረኮቹ ላይ አብይ አህመድ ትክክለኛ የኢትዮጵያን ሁኔታ የሚያሳይ ውይይት ወይ መረጃ አይደለም የሰጠው። አብዛኛው በእብሪትና በትቢት አብዛኛው እንደዚሁም በሐሰተኛ መረጃዎችና በተስፋ ቃሎች የተሞሉ ህዝባዊ መድረኮች ናቸው ማለት እንችላለን። እንግዲህ ከጤና ባለሙያዎች ጋር ያደረገውንም እንደዚሁ በጣም በሚያሳዝን ሁኔታ ነው የጤና ባለሙያዎቹ መልስ እየሰጡ የሚገኙት። 15 ዓመት ከዚህ በኋላ አብረን ወገባችንን ጠበቅ አድርገን ይሄን ጊዜ እናሳልፍ ተቸግረን ለሚቀጥለው ትውልድ
የምትሆን ኢትዮጵያን እናስረክብ ስለዚህ ለጊዜው እኛ እንደ ሻማ እየቀለጥን ለሚቀጥለው ትውልድ ብርሃን እንስጥ የሚል ጥሪን ያደረገላቸው የጤና ባለሙያዎችም ጥያቄ አንስተዋል እንግዲያውስ እኛ እርቦናል እኛ ዳቦ ነው ያጣነው አንተን እርቦ ካልሎይ እንቸገር ካልክ አንተም አብረን እንቸገርም ምናልባትም የኛን ችግር እየቀመስክ ካለ አብረን 15 ዓመት ልንጠብቅ እንችላለን የ100 ሚሊዮን ዶላር ጀትን የገዛው አብይ አህመድ በዚህ ወቅት ላይ ኢትዮጵያን በከፍተኛ ችግር ውስጥ ባሉበት ጊዜ ላይ 100 ሚሊዮን ዶላር አውጥቶ የግሉን አውሮፕላን ገዝቷል ወገባችንን ጠበቅ እናድርግ ይላል አብይ አህመድ የኢትዮጵያንን ወገብ እየሰበረ ወገብ እና ጥብቅ ጥሪ እውነት ለመናገር ይሄ ከዚህ በላይ ጭካኔ ሊኖር አይችልም ለማንኛውም የጤና ባለሙያዎችን ሰብስቦ የተናገረው አብዛኛው ንቀት አብዛኛው ዕውቀት አጠር መሆኑን ምክንያቱም አሁን ስለ ቫይረስ ያስተምራቸዋል ስለ ኬሞቴራፒ ስለ ካንሰር ህክምና ያስተምራቸዋል የሚጠቀመው ቋንቋ የሚያነሳው ሐሳቦች በሙሉ በእውነት ተሰብሳቢው እጅግ ያፈሩበት እንደሆነ ነው በስብሰባው ላይ የተገኙ የጤና ባለሙያዎችም ሆነ ጉዳዩን ሲከታተሉ የነበሩ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አመራሮች የገለጹልን ለማንኛውም ምንም ጠብ ያለ ነገር አልተገኘም እንዲሁ ዝም ብሎ በተስፋ ነው የሞላቸው በእጄ ምንም ይዤ መጣሁት ነገር የለም የተስፋ ቃል ነው ይዤላችሁ የመጣው አለ እንግዲህ 7 ዓመት 8ኛ ዓመቱን ይዟል አንድም የተጨበጠ ነገር ሳይሰጥ የተስፋ ዳቦ ብቻ ያስገመጠ ነው አብይ አህመድ የዘለቀውና ከዚህ በኋላ የኢትዮጵያ ህዝብ እውነት ለመናገር በዚህ የሚዘናጋና በዚህ የአብይ አህመድ ቃል የተስፋ ቃል ሰምቶ እንደው ማድረግ ያለበትን ከማድረግ ወደ ኋላ ማለት እንደሌለበት ነው በዚህ አጋጣሚ አስብሮ ማለፍ የሚያስፈልገው ዘውዱ እዚህ እስቲ ላይ አስተያየት መስጠት ከተቻለ አጠቃላይ መድረኮቹን በተመለከተ ሰሞኑንም ስናነሳቸው ነበር ተመሳሳይ ነገሮች ናቸው ከውይይቱ በፊት የአዲስ አበባ ኮሪደርን ይጎበኛሉ ውይይቱ ይካሄዳል ከውይይቱ በኋላ ደግሞ ጅማና አርባ ምንጭ ወይም ባህር ዳር ይላካሉ አንድ አይነት ፓተርኑ ተመሳሳይ ነው ምንም ተፈጠረ ነገር የለም ግርግር ብቻ ነው ምናልባትም አበል ተከፍሏቸው ሊሆን ይችላል እነዚህ ለተሰብሳቢዎቹ ምግብ ቀለ ብዙ ነገር አገዛዙ ሊያወጣ ይችላል ከዛ አለፈ ለኢትዮጵያ ህዝብ መፍትሄ የሚባል ነገር የለም ጠብ ያለ ነገርም አልተገኘም ማለት ነው ምንጭለው ዘውዱ አብይ አህመድ ሀገሪቱን ከተቆጣጠረበት ጊዜ ጀምሮ በጠቅላይ ሚኒስትር ከተሰየመበት ጀምሮ ከድጡ ወደ ማጡ ሀገሪቱ እየገባች ያለችበት ሁኔታ አለ በጣም በሚያሳፍር በሚያሳዝን ሁኔታ ራሱ የትምህርቱን ሁኔታ ወደ ጎን ተተነው ቢያንስ አንድ ባለሙያ ነው እንኳን ቢባል እንግዲህ ኮምፒውተር ሳይንስ ነው ተማርኩኝ የሚለው እሱ ምናልባት በዛ ላይ እንኳን ዕውቀት አለው ተብሎ ቢገመት እንኳን ሌክቸር ሊሰጥ የሚችለው በዛው በተማረበት ፊልድ ነው መሆን ሊገባ ይሆናል ተብሎ መገመት ያለበት ይሁን እንጂ አብይ አህመድ በማይገባበትና በማይመለከተው ሁሉ ሌክቸር ያደርጋል እንዳልከው ቀደም የህክምና ባለሙያዎችን ጭምር ሳይቀር መሰለኝ ሌክቸር ነው ያደረጋቸው ለተለያዩ የበሽታ አይነቶች ሁሉ ዝርዝር ሲያስተምር ነበር በጣም ያሳፍራል በጣም ያሳዝናል ከዚህ ውስጥ በጣም ያሳዘነኝ ነገር የህክምና ባለሙያዎቹ ስራቸው ህክምና ወይም በሽተኞቻቸውን መርዳት ነው በሙያቸው ይሁን እንጂ አብይ አህመድ የገለጸላቸው ዛሬ ሲዘረዝር ካሉት አንዱ ነገር ውስጥ እዚህ በየሆስፒታሉ የምንገዛቸው ከፍተኛ በጀት አውጥተን የምንገዛቸው ነገሮች ይሰረቃሉ ይጠፋሉ ይበላሻሉ ከዛ በኋላ ወደ ግል ህክምና ተቋማቶች እንዲሄድ ታደርጋላችሁ ከዛ በኋላ በፈለጋችሁት መንገድ ህክምና እየሰጣችሁ ያው ህዝቡን ተበዘብዛላችሁ አይነት ቋንቋን በመጀመሪያ ደረጃ የህክምና ባለሙያዎቹ ስራቸው አይደለም የሚጠፋውን ዕቃ የመቆጣጠር የመከታተል ድርሻና ኃላፊነት ያለው አብይ አህመድ አሳይን ያደረጋቸው ወይም ያስቀመጣቸው የማኔጅመንት ስታፎች ናቸው ከሚኒስትር መስሪያ ቤቱ ወይም ከሚኒስትሩ ጀምሮ እስከ ታች ያሉት የሥራ ኃላፊዎቹን የመቆጣጠር ድርሻ ያለው የሱ ተቋም ነው ወይም የሱ የሚያዛቸው ሰዎች ናቸው ስለዚህ ምን ያድርጉ ሐኪሞቹ ሌላው ህክምናን በተመለከተ ካስቀመጠው ውስጥ በሶስት ደረጃ አስቀምጧል አንደኛ አቅም የሌላቸው በመንግስት ህክምና ተቋም ይታከማሉ ትንሽ አቅም ያላቸው ደግሞ ወደ ግል ህክምና ተቋም ይሄዳሉ የተሻለ ነገር ያላቸው ደግሞ ወደ ውጭ ሀገር ይሄዳሉ ምንም ችግር የለባቸውም እናንተም ይሄንን ሆን ብላችሁ እንደምታደርጉ እናቃለን የሚል ነገር ነው እየተናገረ የሚገኝ በጣም አሳፋሪ የሆነው ነገር ደግሞ እኔ የሚላቸው ነገሮች እንደምታውቀው መሳ የበዛበት ሁሉን ነገር የግሉ አድርጎ ነው ንጉሠ ነገሥቱ ከመምጣታቸው በፊትም ኢትዮጵያ ሐኪሞች ነበሯቸው በዳግማዊ ምኒልክም ጀምሮ ኢትዮጵያን ሐኪሞች እንዳሉ ይታወቃል ታሪክ እንደሚነግረን ከዛም ቀጥሎ በንጉሠ ነገሥቱም ሐኪሞች ነበሩ በደርግም ነበሩ ያድግም ነበር አሁን ብልጽግናም ከመጣ ሐኪሞች ነው
ግን በእነዚህ እሱ ከመምጣቱ በፊት በነበሩት ጊዜያቶች የሕክምና ወይም የጤና ባለሙያዎቹ ቁጥር 219,000 ብቻ እንደሆነ ገልጾ አሁን እኔ ከመጣው በኋላ 520,000 የሕክምና ባለሙያዎች አሉ ብሎ ነው የሚዘረዘው። ሚንስ ከ300,000 በላይ አሁን አብይ ከመጣ በኋላ የመጡ ሐኪሞች ወይም የሕክምና ባለሙያዎች እንዳሉ ነው እየገለጸልን የሚያለው። በሚያሳዝንና በሚያሳፍር ሁኔታ በዚች እሱ በመጣበት ጊዜ ውስጥ የሁሉ የሕክምና ባለሙያዎች እንዴት መጡ ነው? መጡስ ብንል ለነዚህ የተደረገላቸው ነገር ምንድነው ያለው የሚለው ማንሳት ይቻላል። ዛሬ ሐኪሞች በየጊዜው እያለቀሱ በየጊዜው እኛ የምንጠይቀው ዳቦ ነው፣ እኛ የምንጠይቀው ለለፋንበት ለደከምንበት ተገቢውን ክፍያ ይከፈለን ነው የሚል ጥያቄ ላነሱት ከዓለም ባንክ እንደዚሁም ከአይኤምኤፍ የወሰደውን ገንዘብ እንደወሰደ የሰጠውና የተናገረው ነገር ከ300% በላይ የደሞዝ ጭማሪ ያደርጋለሁ መስከረም ላይ ብሎ እንደነበር ምንዘነጋው አይደለም። የለም አሁን ደግሞ ዛሬ ተመልሶ መስከረም ላይ እንዲናደርጋለን የሚል ተስፋ ብቻ ቅድም እንዳልከው ከመስጠት በዘለለ መሳይ ምንም ለዚህ ለህዝባችን የሚደርስ ነገር የለም። በጣም በርካታ የሕክምና ተቋማትን እንደገነባ እድሳት እንደሰጠ የጥቁር አንበሳን ጭምር ከግል ባለሀብቶች ጋር በመነጋገር አድሻለሁ የኔ ስራ መንገድ ማሳየት ነው ይላል። ለመሆኑ ለኮሪደር ልማትና ለመሳሰሉት ትላልቅ ችግኞች እንኳን ሲተካ አብይ አህመድ በየጊዜው በቪዲዮ እየተደገፈ የሚያስቀምጠው ሰውዬ እግር ኳስ ሲጫወት የሚያሳይ ሰውዬ በተለያዩ ቦታዎች የሰራቸው ጥቃቅን ነገሮች የሚያሳይ ሰውዬ በሺዎች የሚቆጠሩ የሕክምና ተቋማቶችን ሲሰራና እድሳት ሲያደርግ ለምንድነው ያልታየው የሚለው ጥያቄ ዛሬ ምላሽ የለውም። ከዛም በተለለ በተለይም እንዳልከው ዛሬ መጨረሻ እንግዲህ የጋዜጠኞችን ሰብስቦ ነው ያነጋገረው። በሚገርም ሁኔታ የኢትዮጵያ ጋዜጠኞች አንድም ቀን እንዲያነጋግሩት ፈቃድ ያልሰጠው አብይ አህመድ ዛሬ ግን የግል ጋዜጠኞችን ጭምር ሳይቀር አነጋግሮ እኔ ብዙ መረጃ አልሰጣችሁም ይላል። በሚስጥር ነው የያዝነው ብዙ ነገሮችን። ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያውን ዙር የጋዝ ምርት ለገበያ ታቀርባለች ብሎ ነው የሚነግራቸው። ላለፉት ዓመታት በዚህ ጉዳይ ላይ ምን ሲሰራ አታውቁም ይላቸዋል። ህዝብ የማወቅ መብት አለው። ገበያን መረጃ ማግኘት መብት አላቸው። አታውቁም ምን እየሰራን እንዳለ ላለፉት ዓመታት በዚህ ጉዳይ ላይ ምን ሲሰራ እንደነበር አታውቁም። ከነገርናችሁ ይላቸዋል። ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን ስራችንን በድብቅ እየሰራን ያለ ነው። ይህ ምርት የት አካባቢ እንደሆነ በቀጥታ አሁን አልነግራችሁም። ይቀለዳል እኮ ይህ ምርት የት እንዳለም አሁን አልነግራችሁም። ለሌላ ጊዜ ላለፉት 3 ዓመታት እኔ የምጎበኘው ጋዝ ነው፣ እናንተ የምታዩት ደግሞ ስንዴውን ነው ይላል። እኔ ምን አይነት ስንዴስ ተመርቶ የታለ ወደ ውጭ ኤክስፖርት አድርገናል ብሎ እርግጥ ነግሮናል። ታሪክ ቆመ። ዘውዱ ምናልባት መስከረም ሩቅ አይደለም ዘውዱ መስከረምን እንደርስበታለን። እውነት ከሆነ ሀገራችን ጋዝ አውጥታ ከሆነና ምትሸጥ ከሆነ ይሄ መልካም ዜና ነው የሚሆነው። ግን የዛሬ 7 ዓመት ወደ ስልጣን እንደመጣ በነገታው ነው ያለው። ከነገ ጀምሮ ኢትዮጵያ ድፍድፍ ነዳጅ ታወጣለች ብሎ የተናገረው እስካሁን ያንን ነዳጅ የበላጅ ባልጮ ብሏል ወይ የጠጣ ማን እንደሆነ አናቀም። ለማንኛውም ዘውዱ በዚህ መድረክ ላይ የሚያነሳቸው ሁሉን ብዙ ነገር ማንሳት ይቻላል። ነገር ግን አንድ ይህንን ተከትሎ የጻፈ ሰው የሕክምና ባለሙያ ነው። በቃላት ደረጃ እንኳን መልስ ከሰጡም ብዬ ሙሉ ቪዲዮውን ተመለከትኩኝ። ቅስሜም በሚሰብር ሁኔታ ባለሙያዎች የጠየቁትን ጥያቄ ትተው ስለሌላ ጉዳይ ሲያወሩ ጊዜ አለቀም። ክፍል 2 ቢኖረው ብዬ ተመኘሁኝ። አንዳንድ ቦታ ላይ የሚያሳዝኑ ግግሮች ሁላ ነበሩ። ከነዚህም ውስጥ ይላል ይጠቅሷል። የሕክምና ባለሙያ ነው። እኔና እናንተ ለቀጣይ 15 እና ዓመታት ቀበቷችንን ጠበቅ አድርገን ለጊዜውም ቢሆን እንቸገርም። እኛ ባልፍልን እንኳን ልጆቻችን ያልፍላቸዋል ሲሉ ይደመጣሉ ይላል። ያው በአክብሮት እየገለጻቸው ነው። እኛ የጤና ባለሙያዎች ራበን፣ ታረዝን፣ ልጆቻችንን ማስተዳደር ማስተማር አልቻልንም ያልነው እንዴት ብለን ቀበቷችንን እናጥብቅ? ራብ 20 ዓመት ይጠብቀናል ወይ? ልጆቻችን ምን በልተው አድገው እንዴት ተምረው ነው ወደፊት ጥሩ ኑሮ የሚኖሩት? እርሶንና እኛን እኩል ቀበቷችንን ጠበቅ እናድርግ ሲሉ እርሶ ተርበዋል፣
ታርዘዋል ልጅ ለማሳደግ ተቸግረዋል የሆነት በጣም ያሳዝናል ሌላኛው ደግሞ የትኛውም የአፍሪካ ሀገር የኢትዮጵያ መንግስትን ያህል ለጤና ሴክተር የበጀት ድጋፍ አያደርግም የሚለው ነው አብይ አህመድ ያው ምንም ማቆሚያ የለውም አንዴ ከጀመረው መልቀቅ ነው እንግዲህ ሚጢጢዋ ሩዋንዳ አንድ ሆስፒታል ለማድረስ ነው የተባለው ለመስራት አይደለም ለማድረስ 250 ሚሊዮን ዶላር ተመድባለች የ2024-25 እንኳን በጀቷ 462 ቢሊዮን ዶላር ነው ለጤናው የመደበችው ለ14.5 ሚሊዮን ህዝቧ ይህ ማለት ሩዋንዳ ለአንድ ሆስፒታል ማድረሻ ብላ የምትበጅተው ገንዘብ ለኛ ለጤናው ዘርፍ ከሚመደበው አጠቃላይ በጀት ጋር እኩል ነው እሷ ለአንድ ሆስፒታል ማድረሻ የምትመድበው ራበኝ ብዬ ስጠይቅ ጓን የለበስክ ፖለቲከኛ ነህ የሚል ማሸማቀቂያ ከተሰጠኝ ብዙ ተስፋ ያደረኩበት የጠቅላይ ሚኒስትሩ ስብሰባ በዚህ መልኩ ከተደመደመ ከዚህ በኋላ ተስፋዬ ማን ነው ይላል ይሄ ህክምና ባለሙያ ከዚህ በኋላ ተስፋዬ ማን ነው አብይ አህመድ መልስ ሊሰጥ አልመጣም ቀደም ሲል እንዳልከው አብይ አህመድ መልስ ሊሰጥ የመጣ አይደለም ሁለት አይነት ነገር ነው የሚናገረው አንደኛው እኔ ምንም ይዤላችሁ አልመጣውም ተስፋ ብቻ ነው ይዤላችሁ የመጣሁት ገንዘብ እጄ ላይ የለም ይላል ከእንደገና 15 አመት ታገሱ 20 አመት ታገሱ ወገባችሁን ጠበቅ አድርጉ እየራባችሁም ቢሉ በነገራችን ላይ ከዚህ ቀደምም ከአውሮፓ እንደተመለሰ ሰድቧቸዋል እናንተ ሆድ እንጂ ህሊና የላችሁም ያላቸው ህሊና ያለው ሰው ስለ ነገ ያስባል እናንተ ስለ ዛሬ ምሽት ስለምትበሉት ብሎ በገደምዳም የጤና ባለሙያዎችን በወቅቱ አድማ ላይ ስለነበሩት ምንድነው ዘልፏቸዋል ሌላው ቀጥታ ከፖለቲካ ጋር አገናኘው የናንተ ጥያቄ ከደሞዝ እነዚህ እኮ ደሞዝ የማይበሉ የመንግስት ፔሮል ላይ የማይፈርሙ ሰዎች የነሱ የፖለቲካ አጀንዳ ማራገቢያ ነው የሆናችሁት አለ እነዚህ በትምህርት ብዙ አመታትን ያሳለፉ ሰው የሚያክሙ የሰው አምሮ ጭምር የሚያክሙ የሱንም ጭምር የሚያክሙ ናቸው እነዚህ ሰዎች በሰው የምትነዱ ሰው የሚጋልባችሁ እንጂ የራሳችሁ ጥያቄ የለም ብሎ እንዲሁ መናገሩ በራሱ ምን ያህል ህብሪትና ንቀት ውስጥ እንዳለ የሚያሳይ ነውና ዘውዱ አጠቃላይ መድረኩን ነው እነሱም ብቻ አይደለም እነዚህ ጋዜጠኞች የተባሉትንም ሰብስቦ በነገራችን ላይ ምናልባት እንግዲህ ባለፉት 20 አመታት በዚህ በጋዜጠኝነት ውስጥ ነበርን እንደው አንድ የሚታይ ጋዜጠኛ ምናቆ ጋዜጠኛ ስም ያለው ጋዜጠኛ የተወሰነ ነው እንዳለ በብልጽግና ዘመን የተፈለፈሉ ሊኖሩ ይችላሉ እነሱን ሰብስቦ ከሆነ እነዚህ ካድሬ ጋዜጠኞች ናቸው በዚህ አጋጣሚ በነገራችን ላይ ፖሊስ ይፈልገው የነበረ አንድ የብልጽግና ጋዜጠኛ ፖሊስ 4 ጊዜ ፈልጌ አጣውት ያለው ጠቅላይ ሚኒስትሩ ጽፈት ቤት ተገኝቷልና ምናልባት ጥቆማም ተደርጓል ለፌደራል ፖሊስ አጣውት የሚል መግለጫ ስለሰጠ ፖሊስ አይ አለ ያው ጠቅላይ ሚኒስትሩ ጽፈት ቤት ይገኛል የሚል ነውና እንግዲህ የህግ የበላይነት መደፍጠጡንም የሚያሳይ ነው ይሄ አንድ ጋዜጠኛ ምናልባት ጋዜጠኛ ሚለውን ስምም ካሟላ እሱ ላይ መከራከር የሚቻል አይደለም ጋዜጠኛ ነኝ ብሎ ነው ማይክ ጨብጦ በየለቱ ሲሳደብና ሲዘልፍ የሚውለው ለማንኛውም ይሄ ግለሰብ ከህግ በላይ ሆኗል ከፖሊስ ቁጥጥር ውጪ በማናለብኝነት ፍርድ አልቀርብም ወይም ደግሞ ለህግ አልቀርብም ብሎ ጠቅላይ ሚኒስትሩ ሲጠራ ሆነ የተገኘው ስለዚህ የህግ በላይነት የተደፈጠጠበትንም ምንድነው ማረጋገጫ ያገኘንበት መድረክ ነው ማለት እንችላለንና በአጠቃላይ እንደው ዘውዱ ስለ መድረኩ የተወሰነች ነገር እንበልና ወደ ሌላው ጉዳይ እንገባለን አብይ አህመድ በውሸት ላይ ውሸት እንደገና ሌላ ውሸት ተጨማሪ ውሸት ከመጨመር በዘለለ እውነት ያላቸው ነገሮችን ከሱን ተጠብቃለን ማለት አይቻልም ዋናውና ትልቁ ነገር እንደዚህ አይነት የማጭበርበር ተግባሮችን ሲፈጽም በዝምታ የማለፉ ጉዳይ ነው እስከመቼ ነው በጣም የሚገርመኝ መሳይ እኔ እኮ በአገር ውስጥ ያሉት ሰዎች በተለያየ ምክንያት አቅማቸው አልቻለም ሊገደሉ ይችላሉ እርምጃ ሊወሰድባቸው ይችላሉ የሚሉ ወገኖች አሉ በጣም የማይገባኝ ነገር የህክምና ባለሙያዎች እኮ በየቀኑ ስንት ነገር ሳክሪፋይስ ያደረጉ ናቸው በህይወታቸው ላይ በቤተሰቦቻቸው ላይ በጣም በርካታ ነገር እየከፈሉ ነው ይሄንን ትግል ተቀላቅለው ዛሬ መከራ ያያዩ የሚገኙ ሌሎቹ ለምንድነው ዝምታን የመረጡት የሚለው በጣም የሚገርም ጉዳይ ነው ከዛ በዘለለ መሳይ በውጭ የሚገኙት የህክምና ባለሙያዎች በማህበር ደረጃ የተደራጅተው የኢትዮጵያ የህክምና ባለሙያዎች የሚል ስም እንኳን ይዘው አንድም ነገር ስለነዚህ የህክምና ባለሙያዎች አስተያየት መስጠት አልደፈሩም እኔም ያነጋገርኳቸው ማህበራቶች ነበር ቢያንስ እንኳን መግለጫ ስጡ
ከሙያ አንፃር ፖለቲካው ሳትገቡ ከሙያ አንፃር ቢያንስ ስጡ ሊሰጣቸው አልቻለም። ይሄ ሁሉ መከራና ስቃይ እየበዛ ባለበት ሁሉም ዝምታው በአጠቃላይ በአገሪቱ ያለው ተጨባጭ ሁኔታ አብይ አህመድን ማመን አየር መዝገን ማለት ነው። እንዴት ትዘግናለህ አየር? ቅድም እንዳልከው ጋዜጠኞቹን ሁሉ ሰብስቦ አንድም ቀን መግለጫ ያልሰጠ ፕሬስ ኮንፈረንስ ያልጠራ ሰውዬ ዛሬ ሲጠራቸው ለምንድን ነው የሚሄዱት? ኦኬ ሄዱ እንኳን ብለን ብንል ምንድነው ያቀረቡለት ጥያቄዎች? ምንድነው የመጣው መፍትሄ? ለምንድነው እንደዚህ አይነት ነገር ሲጫወትባቸው ዛሬም በዝምታ ማህበር አላቸው? የኢትዮጵያ ጋዜጠኞች ማህበር አለ፣ ግን የሚሰሩ ነገሮች የሉም። እስከመቼ ነው እንደዚህ የሰዎችን ስብዕናና ክብር ያንቋሸሸ ይሰው ሊቀጥል የሚችለው? ሐኪሞች እኮ ማለት ዓለም ውስጥ ካሉት ትልቁ ሙያዎች አንዱ ነው። ቢያንስ በኢትዮጵያ 6-7 ዓመት ተምረው ነው ይሄን ሙያ የሚይዙት። በተጨማሪም ስፔሻላይዝድ ለማድረግ ተጨማሪ ሙያዎችን ይወስዳሉ፣ ስልጠናዎችን ይወስዳሉ። የሰውን ህይወት የሚታደጉትን ዛሬ እንደ ህፃን ልጅ እናንተ ካድሬዎች፣ ፖለቲከኞች፣ አክቲቪስቶች፣ በውጭ የሚገኙ ሰዎች እንደዚህ ያታልሏቸዋል ብሎ ለማለት እንዴት አንደበቱ ይፈቅድለታል? ዞሮ አሁንም ያለን አማራጭ አንድ ነው መሳይ። በዚህ ጉዳይ በተመለከተ አብይን እየሰሙ ወይም የሱን ትርክት ቅድም ብላል ከዚህ ቀደም ገና ስልጣን ላይ ሲወጣ በብልቃጥ ነው ያሳየን። ይሄ ነዳጅ በቅርቡ አይተናል፣ ስራ ላይ ይውላል አለ። ወርዜት የለም። ቀጥሎ ዛሬ ደግሞ እናንተ ምን እንደምንሰራ ሳንነግራችሁ ስራንን እየሰራን ያለ ነው። ስለዚህ ይሄንን የጋዝ ምርት ለሀገር እኮ አይደለም ለውጭ ኤክስፖርት ልናደርግ ነው ብሎ ይዋሸናል። እሱን የምናምንበት ነገር ምንም የለም። በተቻለ መጠን እንዴት አድርገን ይህንን ሰውዬ ካለበት ስልጣንና ኃላፊነት ተነስቶ ኢትዮጵያ ሰላም ታገኛለች ወደሚለው ላይ ተክቶ መስራት የሚያስፈልግ ነው የሚመስለው ይመስል። ዘውዱ እንግዲህ ያው የአጠቃላይ የህዝባዊ መድረኮቹን በተመለከተ እንደው አጭር ማጠቃለያ ሐሳብ ለመስጠት ያለው በዚህ በጤና ባለሙያዎች ላይ የተናገራትን አንድ እንዲሁ ለማስታወስ ያህል ነው። የኮሪደር ልማት የበሽታ ቅድመ መከላከል ክፍል ነው አለ። እንግዲህ በዓለም አቀፉ የጤና ድርጅት ቅድመ መከላከል የሚባሉ ራሳቸው የሐኪሞች ስነ ምግባርን የተከተሉ የተለያዩ የቅድመ መከላከል ተግባራት አሉ። እዛ ውስጥ እንግዲህ የኮሪደር ልማት የለም። በቃ የመሰለውን እንደ ልቡ ስለሆነ የፈለገውን የመሰለውን ተናግሮ ያው ማይኩን የሚከለክለው የለም። ፈላጭ ቆራጭም ስለሆነ ያሻውን ተናግሮ የወረደበት መድረክ ነው። የኮሪደር ልማት የበሽታ ቅድመ መከላከል ክፍል ነው። እንግዲህ ኮሪደር ልማቱ በነገራችን ላይ አይምሮአቸውን ለመስለብ ነው። ምናልባት እንዲህ አይነት ነገር አምፖልና እንዲ ብልጭልጭ በጣም ውድ የሆነ አምፖል ከዱባይ የመጣ ዘንባባውም ከውጪ ተጭኖ የመጣ እነሱን ሲያዩ ምናልባት ደስ ብሏቸው ሊሆን ይችላል። አብይ አህመድ በዛ እንትን ውስጥ መደበቅ ነው የፈለገው። አይምሮአቸውን ይሰልቧል። በቅድሚያ ከሱ ጋር ከመገናኘታቸው በፊት እንዲጎበኙ ነው የሚደረገው። የኮሪደር ልማት ይባላል። አምፖል ያሉ ፏፏቴ ሲወርድ ያሉ ከዛ ጀርባ የስንት ደሃ የስንት የአዲስ አበባ ህዝብ እንባ እንዳለ ግን እንዲያስቡ አይፈቀድላቸው ወይም ደግሞ አይነገራቸው። በ10 ሺዎች የሚቆጠሩ ህፃናት የተፈናቀሉበት በእነሱ ደም የተሰራ ቦታ መሆኑን ላፍታም እንኳን ቢያስታውሱ ምናልባት የአብይ አህመድ መድረክ ይቅርብን ብሎ ከመሳተፍ ራሳቸውን ያቅቡ ነበር። ሌሎች እንዳደረጉት ተቃዋሚ ፓርቲዎች አንዳንድ እንደዛ አድርገዋል። ይሄ የደም ገንዘብ ነው። በአሁን ሰዓት በየጥሻው በየትቢያው የተጣሉ የአዲስ አበባ ነዋሪዎች ይሄንን የኮሪደር ልማት ሚሊዮን ኮሪደር ውበትን ስናስብ እኛ አይደለንም። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ጭምር እኮ ነው በዓለም አቀፍ ደረጃ ካምፔን የጀመረው በዚህ ጉዳይ ላይ። እሱን ያሳያቸዋል። አይምሮአቸው ይሰለባል። ከዛ ቁጭ ብሎ መድረክ ላይ ያው ምስጋናና ውዳሴ ይሰማል። በጣም ያሳፍራል። የሚገኙ ሰዎች ራሳቸው እንግዲህ ነገ ከነገ ይሄ በቴሌቪዥን መልሰው የራሳቸውን ቃል ሲሰሙት ምን ያህል እንደሚሸማቀቁ እንግዲህ ህሊና ካላቸው ለነሱ እንተዋለን። ለማንኛውም መድረኮቹ በአብዛኛው በእንደዚህ አይነት ዝም ብሎ ግርግር የታለፉ መሆናቸውን ብቻ እንጂ ለራሱ ለብልጽግናም ያስገኙት የፖለቲካም ሆነ ሌላ ጥቅም ካለ እንግዲህ ነገ ከነገ ይነግሩናል ብለን እንጠብቃለን። በተለይ አሁን ብልጭልጭ ነገሮችን በማሳየት መጀመሪያ ይሰርባቸዋል ባልከው ነገር ላይ ለማንሳት ነው። በመጀመሪያ ደረጃ ኢትዮጵያኖች እንኳን በኢትዮጵያ ያሉት አሁን እነዚህ ተማሩ የሚባሉ ክፍሎች አይደለም በየገጠሩ ገበሬ ማህበር ያሉትም አሁን ቴክኖሎጂው ምስጋና ይግባውና መረጃዎችን የማግኘት እድላቸው በጣም ሰፊ ነው።
በማይክሮ ሰከንድ ውስጥ መረጃ የሚያገኙበት ዘመን ላይ ነን ያለነው አንዱ አውሮፓ ሀገር የተፈጠረ ሲባል ወዘነ ሰከንድ መረጃ ያያሉ የምትላቸው ነገሮች እድሜ ለቴክኖሎጂው እንዳልኩ ያያሉ ይሄ ምንም የአብይ አህመድ የሚያንጠለጥላቸው የተለያዩ ነገሮች አይምሮአቸውን ይሰልባሉ ማለት አይችልም ግን እሱ ያ ነው አለማ በነገራችን ላይ እንን በተመለከተ የፓርቲዎችን ሰብስቦ ባነጋገረበት ሰዓት ይሄንን ነው ያደረገው የነዚህ የተለያዩ ተፎካካሪ ፓርቲዎችን ሰብስቦ እንደፈለገ ሲሰርባቸው እንደፈለገ ሲያደርጋቸው እነ ፕሮፌሰር ብርሃኑ ነጋ እንግዲህ መቼም በተለያዩ የሰለጠኑ የሚባል ሀገር የኖሩ ናቸው እንደምታውቀው ግን እሱንም ጭምር ሳይቀር እዛ እንደፈለገ እየሰደበ ያወገዘ ሲቀልድባቸው እንደነበረና እነዚህ ነው የኮሪደር ልማቶችን እና አንዳንድ ቦታዎች ሲያሳዩ ነው በተመለከተ የሶዴፓ ምክትል ሰብሳቢ የሆኑትን ዶክተር ራይለን አነጋግሬ ነበር ብልጽግና ቢያንስ ማስታወቂያ ለመስራት ያደረገው ነገር ውጤት የሌለው መሆኑን ማወቅ አለበት የኮሪደር ልማቱ የብልጽግና የሥራ ውጤት ሳይሆን የኢትዮጵያ ህዝብ ታክስ ከፍሎ የሰራበት ገንዘብና ሀብት እንጂ የሱ አይደለም ስለዚህ እነን እናውቃለን ወደፊት ምን መደረግና ማስተካከል እንዳለበት የምንወስነው ምርጫው ሲደርስ የምናየው ጉዳይ ይሆናል የሚል አስተያየት እንደሰጡኝ ያስታውሳለሁ ይሄን ለመጠቆም ነው ዘውዱ እንግዲህ ያው ተመሳሳይ ነገር ነው ያለው እንደው ምርጫ ደርሷል የዚህ የምክክር ኮሚሽኑ ማጠቃለያ ምዕራፍ አሁን እየተቃረበ ነው ይሄ የምክክር ኮሚሽኑ በማጠቃለያ ምዕራፉ ከምርጫው ጋር ተያይዞ አብይ አህመድን በፕሬዝዳንታዊ የመንግስታዊ መዋቅር እንዲሰየም ካደረገ በኋላ ተልኮውን የሚጨርስ እንደሆነ ነው የሚታወቀው ሌላ ምንም ኢትዮጵያ መከረች ኢትዮጵያ ዘከረች ይያሉ የሚቀልዱት በዚህ ህዝብ ላይ ነገ ከነጎዳ እነዚህን ሰዎችንም በታሪክ ተጠያቂ የሚያደርጋቸው ነው አብይ አህመድን አጅበው ፕሬዝዳንት አድርገው ስልጣን ዘመናቸው ወይም ደግሞ የምተመሰረቱበት ተልኮ የሚያበቃ እንደሚሆን ይጠበቃል ለማንኛውም አብይ አህመድ እነዚህን ሁለት ነገር ለማስፈጸም ምርጫውንም የምክክር ኮሚሽኑንም ተልኮ ለማስፈጸም ያደናቅፋሉ ከወዲሁ ችግር ይፈጥራሉ ምናልባትም ህዝባዊ ቢተኝነት የመቀስቀስ አቅም አላቸው ግንኙነት አላቸው ሚላቸውን የፖለቲካ ፓርቲ መሪዎችን አክቲቪስቶችን ሌሎች ነጋዴዎችን ባለሀብቶችን በአጠቃላይ ከዚህ ከመንገዴ ላይ ቆመው ሊያደናቅፉኝ ይችላሉ ብሎ ያሰባቸውን ሚጠረጥራቸውን በሙሉ ከምርጫው በፊት እስር ቤት ሊያስገባ እየተዘጋጀ እንዳለ የሚያሳይ መረጃ ደርሶናል ዘውዱ በዚህ መረጃ ላይ እንደተመለከተው ከሆነ ከማሰር ከማፈንስ ባሻገር እስከ መግደልም የሚደርስ እንዳለና ስም ዝርዝር ይዞ አድብቶ እየተጠበቀ እንዳለ ነው የሰማነው የታሰሩት በአሁን ሰዓት የአማራ ተወላጆችም እነታየ ደንዳም ጭምር ከምርጫው በፊት እንደማይፈቱ ማረጋገጫዎች እየተገኙ ይገኛሉ ምናልባት ተአምር ተፈጥሮ ካልሆነ በስተቀር እነዚህ የታሰሩት በሙሉ እየተጓተተ ሄዶ ምርጫው ካበቃ በኋላ ሊፈቱ ይችላሉ የሚል ነገር ነው እንግዲህ አሁን ምርጫ ስናስብ አብይ አህመድ እስከ ምርጫ ሲቆያሉ የሚለውን ሳንዘነጋ ነው ሊቆይ ይችላል ይሄ አገዛዝ መሽቶ በነጋ ቁጥር ሊፈርስ የሚችል ፍንግል ብሎ ሊወድቅ እንደሚችል ጥርጥር የለውም እንዲሁ በየዕለቱ በተለያዩ ኃይሎች ድካም በተለያዩ ኃይሎች አለመተባበርና ክፍተት ምክንያት እድሜው ቀጠለለት እንጂ በራሱ ጠንክሮ ቆሞ ሀገር እየመራ ያለ ስብስብ አይደለም ስለዚህ እስከ ምርጫ ይደርሳል ወይ የሚለው ነገር በእኛ ድካም በእኛ ክፍተት በእኛ በተለያዩ ችግሮቻችን ምክንያት አው ምርጫውንም ሊደርስ ይችላል እንዲሁ ያነከሰ ሊቀጥል የሚችልበት እድል ይኖራል ነገር ግን ይሄ ሁሉ ስጋት ውስጥ ያለው አገዛዝ ከወዲሁ ሽብር ሊፈጥር ተዘጋጅቷል ማሰር ማፈን መግደል እነዚህን ሶስት ነገሮችን በማከናወን ምርጫው ያለ ምንም ኮሽታ ተሻግሮ ለ30 አመታት አውራ ፓርቲ ሳይሆን ብቸኛ ንጉስ ሆኖ ለመቀጠል መዘጋጀቱን ነው እንግዲህ ከወጣው ሰነድ ለማየት የቻል ነው ዘውዱ ይሄንን እንዴት ትረዳዋል እንግዲህ ኢትዮጵያ ውስጥ ትላንት የነበረው አፈና አብቅቷል ያ ምዕራፍ ተዘግቷል ብሎ የተናገረው አብይ እኛንን ሽብርተኞች ሳንፈትሽ ሳንመረምር አናስርም ያለው አብይ አህመድ ዛሬ ከዛኛው ዘመን የከፋ ጨለማ ጊዜን ወደ ለኢትዮጵያ ይዞ መጥቷል እስካሁን ከነበረው የከፋ ነገር ወደፊት ይጠብቀናልና እሱ እንዳለው ወገባችንን ጠበቅ የምናደርገው ይሄንን አገዛዝ ለማስወገድ እንጂ እሱ እንደሚለው የሱን መንግስት ለማጽናት አይደለም ዘውዱ ምን ትላለህ በጣም የሚገርም ነው እኮ በጣም የሚገርም ነው 7 አመት ራሱ ዝም ብሎ ቁጭ አለ የኢትዮጵያ ህዝብ እኮ አትንኩኝ ባይ ያ ህዝብ ወይም ያ ጥንት አባቶቻችን ወኔና ጥንካሬ ዛሬ ምን እንደነካው ባላቀም በመጀመሪያ ደረጃ ኢትዮጵያ ውስጥ አሁን ምርጫ ይደረጋሉ የሚለው ነገር ራሱን የቻለ ትልቅ ጥያቄ ነው የት ነው የሚያደርገው ምርጫ እኮ ሲከናወን የመጀመሪያውና ቀዳሚው ነገር ምንድነው አገር ሰላም ሆነ አለበት
ሰዎች ድምጻቸውን ለመስጠት ምን ማድረግ አለባቸው? ሰላም መሆን አለበት። የምርጫ ኮረጆቹ የት ነው የሚቀመጡት? ከ85% በላይ የሚገኘው የአማራ ክልል ወደ 90 ሚላሉ አንዳንዶቹ በፋኖ እጅ ነው ያለው። ትግራይ ብታየው 100% የፌደራል መንግስቱ የሚቆጣጠረው አይደለም። ኦሮሚያም ከ67% በላይ አሁንም የክልሉ መንግስት የሚቆጣጠረው አይደለም ወይም አብይ አህመድ ሄዶ የሚጎበኛቸው ቦታዎችም አይደሉም። ደቡብም በተመሳሳይ መልኩ ነው። ሱዳን ጋምቤላን እና ቤኒሻንጉል በተለይ ጋምቤላን ሱዳኖች ወስደውታል። አሁን እኮ ሀገር የለንም እኮ። ሱዳኖች ገብተው እንደፈለጉ ያደረጉበት ያላት ከተማ ነች እኮ። ከባሮ ማዶ ወደዛ እንጂ ከባሮ ማዶ ወደዚህ አለ ምንድነው ድልድዩን ከተሻገርክ በኋላ ለመንቀሳቀስ እንኳን የማይችሉበት ሆስፒታል የማይሄዱበት ከተማ ሆናለች ጋምቤላ። በሌላ ሀገር እንደፈለጉ ያደረጉ ያሉበት ሁኔታ ነው ያሉት። የኢትዮጵያ ዜጎች መብት የሌለባቸው በጋምቤላ ከተማ ማለት ነው። በሌሎችም ቦታዎች እንደዚህ አይነት ችግር ባለበት አብይ አህመድ የት ነው ምርጫ የሚያደርገው? ተደብቆ ነው የሚሄደው፣ ተደብቆ ነው የሚመጣው። በሄሊኮፕተር ይሄዳል የሆነ ቦታ ላይ ብልጭላል፣ አካባቢው ተከቦ በወታደሮች። እንዴት አይነት ምርጫ ነው የሚደረገው የሚለው ራሱን የቻለ ጥያቄ አለው። ሁለተኛ ምርጫ እንኳን እናድርግ ብሎ ይሄ ሰውዬ ቢል ማን ነው ይሄንን ሰውዬ እንደገና ሊመርጠው የሚያስበው? በየቀኑ በየሰዓቱ ስቃይና መከራ እየወረደበት የሚገኘው ኢትዮጵያኖች ይሄን ሰውዬ እንዴት አድርገው ነው ሊመርጡት? ወይም ብልጽግና የሚባለው ሌላው ለማንኛው ከማን ጋር ነው የሚፎካከረው? የትኛው የተፎካከረ ቋሚ ፓርቲ ነው በአገር ውስጥ ነፃነት አይቶ እየተንቀሳቀሰ የሚገኘው? አብይ አህመድ ሲጠራቸው ይሄዳሉ። አንድ ፓርቲ እዚህ ሰርቲፊኬት ተሸክመው ከምርጫ ቦርድ የተቀመጡት አንድ ቀን አብይ አህመድ ከመጣ አባላቶቻቸውን ሰብስበው ያውቃሉ? አዳራሽ ውስጥ ሰብስበው ያውቃሉ ወይ ነው? ከአባሎቻቸው ጋር ተነጋግረው ያውቃሉ ወይ ነው? አስፈላጊውን የምርጫ ህግ ወይም የምርጫ ቦርድ የሚያሰጣውን ህጎች ፈጽመዋል ወይ ነው? ራሱ ብልጽግናን ጨምሮ። ስለዚህ ምን አይነት ነገር ሊደረግ እንደሚችል አላውቅም። እንዳልኩ ቅድም ወይዘሮ ማናቸው ይቅርታ ዶክተር ራይልን ሳነጋግር ምርጫው እንዴት ነው ብያቸው ነበር። በሚገርም ሁኔታ አንድ ምሳሌ ነገር ወላይታው ንጉስ በአንድ ወቅት እያንዳንዱ ወንድ እርቃነ ስጋውን በዚህ ቀን ገበያ እንዲወጣ አርብ ቀን ብሎ ትእዛዝ ሰጥቷል። በቃ በሙሉ ወንዶች የሚባሉ እርቃናቸው በሙሉ ገበያ አርብ እንዲወጡ ብሎ ትእዛዝ ሰጥቷል። አሁን የወላይታ ህዝብ ግራ ገባዋል። ምን እናድርግ? ሊቀሩ ሊገደሉ ነው፣ ያው እርምጃ ሊወስድ ነው። ያልመጣ እርምጃ ወስዳለሁ ብለዋል ንጉሱ። አሁን ጸሎት ገቡ። እግዚአብሔር ሆይ ወይ አርብን ወይም ደግሞ ንጉሱን ምረጥ፣ ምንድነው የምናደርገው ተብሎ ጸሎት ሲገባ ሰውየው ሐሙስ ዕለት ሞተ። ንጉሱ ራሱ አርብ ዕለት ሰው በነፃነት ገበያ ወጣ። ስለዚህ ምርጫን በተመለከተ ቀኑ ሲደርስ እንነጋገራለን ብለው ነው። ቅድም እንዳልከው ነው አብይ አህመድ እስከ ምርጫስ ጊዜ ይጠብቃል የሚለው መታሰብ አለበት። ግን በተስፋ አይደለም ይሄንን የምናደርገው። እነዛ የወላይታ ሰዎች በጸሎት ነው ቢያንስ እግዚአብሔር እንዲረዳቸው በማድረጋቸው ያንን ትእዛዝ የሰጠው ንጉስ ሐሙስ ዕለት ሞቶ ነው ነፃነታቸውን ያገኙት። ኢትዮጵያኖች ይሄንን ምርጫ እስከሚደርስ አብይ አህመድን በቦታው እንዲቀመጥ መፍቀድ የለባቸውም። ለምንድን ነው የሚጠበቀው? እንዲህ አይነት 7 ዓመት ሙሉ በራሳችን ላይ እንዲህ አይነት ስቃይና መከራ እያሳየ ከውጭ አልፎ እኛም ጭምር በውጭ እዚህ መከራ የምናየው ኢትዮጵያ ነፃነትና ፍትህ እንዲኖርባት ከማሰብ ነው። ይሄ ሽግግር ምናምን የምክክር ናሽናል ዳያሎግ ኮሚሽን ተብሎ የተቋቋመው የሱን ስራ እያከናወኑለት የሚገኙ ቡድኖች ናቸው። እነ ፕሮፌሰር መስፍን በጣም ያሳዝናል። ትላልቅ ለሀገር የሰሩ ትልቅ ዕውቅ የተባሉት የሕክምና ባለሙያ ዛሬ እንደፈለገ እንደዚህ የሚጫወትባቸው ኢትዮጵያኖችን በጣም ያሳዝናል። አሁን መደረግ የሚገባው ነገር እሱን የምንጠብቅበትና የሱን ትርክት የምናዳምጥበት ጊዜ አይደለም። ህዝባችንን ከረሃብ፣ ከችግር፣ ከመከራ፣ ከርዛት፣ ከሞት፣ ከስደት፣ ከመፈናቀል ይወጣ ዘንድ በሀገርም በውጭ መስራት እንጂ ለምርጫ የምናስብበትና ወይም አብይ አህመድ ገና እንዲያደርግልናል ብለን የምንጠብቀው ተስፋ ሊኖረን አይገባም። በግልጽ ነግሮናል። የሕክምና ባለሙያዎች ለ15 ዓመት ቢያንስ ቀበቷችሁን ጠበቅ አድርጉ ይላል። ምን ማለት ነው? 15 ዓመት ማለት እኮ ያንድ ልጅ አድጎ የት ነው የሚደርሰው? እነዚህ ሰዎችስ የሕክምና ባለሙያዎች እስከ 15 ዓመት ስለመኖራቸው ማን ነው ዋስትና የሰጣቸው?
በተቻለ መጠን መሳይ መደረግ የሚገባው ጉዳይ አሁንም አገራችን ኢትዮጵያ ከዚህ ምስቅልቅል ችግር ትወጣ ዘንድ እያንዳንዳችን በአገርም በውጭም የምንገኝ በጋራና በአንድነት ቆመን ትግል ላይ ያለው በትግሉ በሰላማዊ መንገድ ስራ መሰራት ይጠበቅበታል። ካልሆነ አደጋው እየበዛ እየጨመረ ይላል እንጂ የሚቀንስ እንዳልሆነ ሊታወቅ ይገባል ነው ማለት። ለምርጫ አሁን ምናወራበት ጊዜ አይደለም መሰለኝ። ዘውዱ ሰሞኑን እንግዲህ አብይ አህመድ ምን አይነት ጨካኝ አረመኔ በተለይ በኢትዮጵያውያን መሃል ጥላቻን በመዝራት አንድ ማህበረሰብ አጠፋለሁ በሚል በትክክል መሬት ላይ የሚያደርገው ነው መገለጫ ብቻ ሳይሆን በተግባርም የታየ ስለሆነ መረጃው በርግጥ ከነበረ ሰው አብሮት ከነበረ ሰው ሲሰማ በዚህ ያን ደረጃ ሰው መነጋገር ያደረገው እንጂ በተግባር እየታየ ያለ ጉዳይ ነው። ባለፈው አቶ ታዬ ደንዳ አሁን ሰሞኑን ደግሞ አቶ ዶክተር ገዱ አንዳርጋቸው እንደዚሁ አብይ አህመድን በተመለከተ ያወጡት ያለው መረጃ አስደንጋጭ ነው። አብይ አህመድ ይሄ አጀንዳ ከመድረክ ላይ እንዲጠፋ ይፈልጋል። ምክንያቱም ከባድ ነገር ነው። እንደ ሰው ራሱ ቆሞ መሄዱ ከምን አይነት ፍጥረት እንደተሰራ አንድ ሰው በዚህ ደረጃ እንደዚህ አይነት ከጫፍ እስከ ጫፍ ህዝብ በለቅሶና በዋይታ የሱን መጨረሻ ያሳየን እያለ እርግማንም ጸሎትም ብዙ ነገር ያደረገ ቆሞ መሄድ መቻሉ በራሱ በጣም አስገራሚ ነው። ለማንኛውም አብይ አህመድ ይሄንን አጀንዳ ለማስረሳት ይሄ አጀንዳ ከአየር ላይ እንዲጠፋ ከመድረክ ላይ እንዲጠፋ ብዙ ነገሮችን እየሞከረ ነው። ይሄ ሁሉ የምታየው ግርግር ይሄው ጉብኝት ህዝባዊ መድረክ በሙሉ አንድም ይሄ መጣበትን በተለይ በቀጥታ እሱን ግለሰቡን የሚመለከተውን ምን ያህል የጭካኔ ተግባር ምን ያህል የዘር ማጥፋት አንድም ማህበረሰብ ላይ አቅዶ አሲሮ ያከናወነ እንዳለ የሚያሳዩት መረጃዎችና ማስረጃዎች ገፍተው በጣም እየመጡ ነው ወደፊት እነሱን መቋቋም ይችላል። በቀጣይ ምናየው ነው። በነገራችን ላይ ጀዋር መሐመድም የጻፈውን አንድ እንትን ተመልክተናል። አብይ አህመድ እንዴት አይነት ይሄ ምንድነው ሐሜተኛ እንደሆነ ሐሜተኛ ነው። አንተ ጋር ሲሆን አንተን ይመስላል ሌላው ጋር ሲሆን ደግሞ ሌላውን ይመስላል በሚል የጻፈዋል። እንደው ከሱ ላይ ትንሽ ለተመልካቾችም ብናቀርብ ጥሩ ነው። ሙሉውን በአንከር ሚዲያ ስለምናቀርበው ሙሉውን እዛ ላይ መከታተል ይችላል ተመልካቹ። ነገር ግን ይሄን ነገር በደንብ እንየው። ምን ይላል ጀዋር መሐመድ? እኔም እንደታየና እንደነ ገዱ አንዳርጋቸው ሁሉ አብይ አህመድ ግራና ቀኝ አንዱን እየመሰለ ሌላውን እየመሰለ ያኛውን እንደዚሁ ያማ ያለበትን ባህሪውን ይሄ በጣም የተጠናወተው ባህሪው ነው። ይሄንን ባህሪ ይዞ ነው ቤተ መንግስት ገብተው ሀገሪቱን እንዲህ አይነት መከራ ውስጥ የከተተው። አብይ አንዱን ወገን ሲያይ ሌላውን ማማትና ማጠልሸት ዋነኛ የፖለቲካ ስልቱ መሆኑን ለማሳየት ያክል አንድ ሁለት ዝብቶችን ላጋራ። አንድ ቀን ከሌሎች የኦሮሞ አመራሮች ጋር ሆነን ከአብይ ጋር ተሰብስበን ሳለ ፌዴራሊዝምን ስለማጣላቱ የቀድሞ ንጉሶችን ስለማወደሱ ወዘተ ትችት አዘል ጥያቄ ስናነሳለት መልሱ አታስቡ በአፌ መስማት የሚፈልጉትን እየነገርኳቸው በተጨባጭ ግን የኦሮሞን ስልጣን አጠናክራለሁ አለ። በዚያው ዕለት እኛ ከወጣን በኋላ የተወሰኑ የአማራ ሊቃን ጋር ስብሰባ ነበረው። የዚያን ዕለት ማታ ከተሰብሳቢዎቹ አንዱ ከነበረ ሰው ተደወለና ስናወራ ትንሽ ታገሱኝ እንጂ የኦሮሞ ብሔርተኝነት ለዘመናት በኢትዮጵያ ላይ የጋረጠውን አደጋ ለአንዴና ለመጨረሻ ጊዜ እልባት አበጅለታለሁ። አሁን አፋቸውን የሚከፍቱትን የኦሮሞ ሊቃን ከአጭር ጊዜ በኋላ አንዳቸውንም አታዩዋቸውም፣ አጠፋቸዋለሁ፣ ኦሮሚያ የሚባል ነገርንም አይኖርም ብሎ ነው እንግዲህ ለአማራ ሊቃን የሚናገሩ። እንደዚህ አይነት ብዙ ማስረጃዎችን ጀዋር ያቀርባል። አብይ አህመድ ማለት ነው። በነገራችን ላይ እኛም በአካል ስናገኘው አማራን ያማል፣ ሌላውን ሲያገኝ ደግሞ ኦሮሞን ያማል። እንዲህ አይነት ሐሜተኝነትን መንግስታዊ ስልጣኑ አድርጎ እስካሁን ላለፉት 7 ዓመታት ሀገሪቱ መቅኖ ያጣችበት ሀገሪቱ ሰላም ያጣችበት በዚህ ባህሪው ነው። አንድ ወጥ የሆነ አቋም የለውም። እንደ ስስት ሁሉም ጋር መመሳሰል ይችልበታል። ያንን ያደረገም ነው እዚህ መከራ ውስጥ የከተተና ይሄንን ባህሪ በደንብ መረዳት ነው። በዚህ ምክንያት የተቋረፉ በዚህ ባህሪ ምክንያት ያብይን መረጃ ሰምተው ሌላውን የጠሉ ካሉ ካሁን ጊዜ ጀምሮ ይቅር መባባል ነው ያለባቸው። አብይን እየሰሙ የፖለቲካ አቋማቸውን የሚለዋውጡ ካሉ ይሄን ነገር ማስተካከል ይገባቸዋል። የጀዋርም ጥሪ እዛ ላይ ያተኮረ ነውና ምን ማለት ይቻላል? እንደው እቺ ነገር ሳናነሳ ወደ ሌላው ጉዳይ እንዳንገባ ብዬ ነው። በጣም አመሰግናለሁ መሳይ። ይሄን ጉዳይ ጥሩ ነው እንኳንም ማነሳህ። አትሊስት ቅድም እንዳልከውም በዚህ በአብይ ቋንቋዎች የተጣሉ ግለሰቦች ካሉ ይታረቁ ያልከው ተገቢና አስፈላጊ ነገር ነው። አብይን ማመን በፍጹም አይቻልም።
አሁን ጀዋር ተናገረ ያልከውን በነ ጀዋር ሲመጣ አማሮችን እንዴት አድርጎ ማጥፋት እንደሚችል ካንደበት የሚወጡትን ቃላቶች ያው ብሎ በርግጥም ብሏል ኢትዮጵያ ይላል ነፃነት ባንዲራችን ምናምን ይላል ስለዚህ አማራው በአብዛኛው በዚህ ጉዳይ ላይ ጠንካራ አቋም አለው ከሚል እሳቤ ነው ቤተመንግስትም ገብቶ የሚየምኒልክን ቤተመንግስት የሰራውን አይተናል እሱን አስቀርቶ ሌሎችን ንጉሶችን ከምኒልክ ጀምሮ ያሉትን ሁሉ ያስቀመጠበት ሁኔታ ማስተውለናል ስለዚህ እንዳለው በተግባር የሚሰራቸው ሌሎች ስራዎች ናቸው አማሮች ጋር ገብቶ ደግሞ እንዳልከው የተናገረውን ነገር እንግዲህ ሰምተናል ይህንን ማረጋገጫ ለሚሆንልን ደግሞ እንመለስና እንየው ዶክተር ገዱ እንደተናገሩት እንደምታስታውሰው የውጭ ጉዳይ ሚኒስትር ሆነው በሚሰሩበት ጊዜ ለአምባሳደርነት ወይም ለዲፕሎማትነት እንዲሾም የሚፈልጉት ሰው ሪኮመንድ ሲያደርጓቸው ያደረጉት እሳቸው በእውቀቱ በልምዱ በምኑ በሙያው ሊሰራ ይችላል ብለው ሪኮመንድ ያደረጉትን ሰው እንዴት ነው ይህንን ሰው አሳይን የምታደርገው ይሄ ሰው እንዲሆን የምትፈልገው እሱ እኮ የወለጋ ኦሮሞ ነው ያላቸው አይ የወለጋ ኦሮሞ ነው ይሄ ሰው እንደ ዲፕሎማት እንዲሆን ትፈልጋለህ ብሎ ነው የጠየቀኝ ነው ማለት ወደ ኦሮሞ ጋር ደግሞ እንምጣ ታየ ጋር ደግሞ ይመጣና ምን አለው እንዴት ከነዚህ ከአማራዎች ጋር ትነጋገራለህ ከኛ ጠላቶች ጋር አለኝ ነው የሚለው በቀጥታም ጠርቶ ደግሞ አማራ የሚባለው አጠፋለሁ ማጅን የሚገርመኝ መሳይ በዚህ ጉዳይ ላይ እንደው ይሄ ሲነገር የሚገርመው ነገር አጠገቡ ቁጭ ብሎ የሚሰራው በመከተል ጠቅላይ ሚኒስትርነት አማራ ነኝ ብሎ የተቀመጠው ሰውዬ እንዴት አይከነክነውም የአማራ ክልል ፕሬዝዳንት ነኝ ብሎ የተቀመጠው ሰውዬ እንዴት አይከነክነውም እነ ዳንኤል ክብረት እንዴት ነው የማይቆጠቁጣቸው አጠፋቸዋለሁ እኮ ያላቸዋለሁ እነሱን ራሳቸው የአማራ ከሱ ጋር የሚሰሩ ሰዎች ሆልዶ ምንድነው እየተደረገ ያለው ይሄ ሰውዬ ምንድነው ያለው ስተት ከሆነ አብይ አህመድ ምላሽ ሊሰጠን ይገባል ከታየ ጋር እንንም ብላል ካልክ ምንድነው እየተደረገ ያለው ገዱ እንደገና እዚህ ጋር ጨምሯል አቶ ዶክተር ገዱስ የተናገሩት ምንድነው የሚያወራው ምንድነው ያደረክ ያለው ምን እየተሰራ ነው ያለው እኛ እኮ የምናገረግለው ለሀገራችንና ለህዝባችን ብለን እንጂ እኔን ራሴን የምታጠፋኝ ከሆነ ካንተ ጋር እንደልሰራ አይችላልው ቢችሉ ሪዛይን ማድረግ ካልቻሉ ልክ እንደ ትግራይ በቃ ከኛ በኋላ አብይ አህመድ ወደ ቀበያችን ወደ ሰፈራችን እንዳደርስ እዚህ የተቀመጠው የመከላከያ በሙሉ አስወጣ ካልሆነኛ ከህዝባችን ጋር ነን ብለው መቆም ይገባቸው ነበር አላደረጉም በጣም የሚዘገንን ያማራው ስለንቦና ይሄ አልነበረም ግን እነዚህ ምን አይነት ፍጥረቶች እንደሆኑ አላውቅም በጣም በሚያሳዝን ሁኔታ ይሄንን እንኳን እየሰሙ አክት ማድረግ አልቻሉም አብይ አህመድ አሁንም ቢሆን ለኦሮሞ ሌላ ያወራል በኦሮምኛ ቋንቋ አማራው ጋር ሲመጣ ሌላ ያወራል ተመሳሳይ ነገር ነው ካንድ 2 3 4 በጣም በርካታ መረጃዎች እየወጡ ናቸው የሚገኙት ዛሬም ግን በዚህ ላይ አክሽን መውሰድ አልተቻለም ቅድም እንዳልከው በነገራችን ላይ ዘውዱ እንደው አንተ ላይ ለመጨመር ያለው በአማራና ኦሮሞ ወይም በሌላውም በዛ ብቻ አይደለም በራሱ በኦሮሞ ውስጥ ራሱ ያርሲ የወለጋ ብሎ እንዴት አንዱን ካንዱ ያጣላ እንት እንደሚል ጀዋርም ይጻፎናል እሱንም መጥቀስ ስለሚገባ ነው አብይ አህመድ በአንድ ብሔር ተወላጅ መካከል ራሱ በጎሳና በአካባቢ ለይቶ ማማት ልማዱ ነው በኦሮሞ ውስጥ የወለጋን ተወላጅ ሲያገኝ አርሲን ወይም ሸዋን ይቦጭቃል ለምሳሌ ያኔ ወለጋን ሲያጥላላ እንዳልነበር ሁሉ በቅርቡ ደግሞ የተወሰኑ የወለጋ ሊቃንን ምሳ ጋብዞ ሽመልስ የሸዋ ማፊያ አደራጅቶ ኦሮሚያን እየበዘበዘ መሆኑን በቅርቡ እርምጃ እንደሚወስድና ተተኪ ሰውም እንዲያስቡበት ነገራቸው ለወለጋዎቹ ነው ከጥቂት ቀናት በኋላ ይህንኑ አነጋገር ለአርሲ አካባቢ ተወላጆችም ደገመላቸው በአማራ ወገንም በተለይ ጎንደርና ጎጃም ተወላጆች ላይ ተመሳሳይ በሐሜት የመከፋፈል ስልት ይጠቀማል እናምባቸው የተገደሉ ሰሞን ሲነዛ ከነበረው አስቀያሚ ትርክት ጀምሮ በአሁኑ ወቅት እየተጠቀመበት ያለውንም ታክቲክ ውስጥ አዋቂ ሆኑ የአማራ ሊቃን ብዙ ሊነግሩን እንደሚችሉ እርግጠኛ ነን ነው በአደባባይ ተናግሮታል በነገራችን ላይ ጎርጎራ እንዳይሰራ የሚፈልጉት ጎጃሞች ናቸው ይያለ ጎንደር እንዳይለማ የሚፈልጉት የጎጃም ባለሀብቶች ናቸው ይያለ በጣም አደገኛ በጣም ሐሜተኛ ይሄ እኔንም ስለገጠመኝ ነው እንዴት አድርጎ የካቢኔ ድልድል በሚያደርግበት ጊዜ ወሎንና ሸዋን እንዴት ከዛ ከስልጣን ቦታ አርቆ ለጎጃምና ለጎንደር እንደሰጠ እኔ ካንደበቱ የሰማሁትን ነው
ምስክርነት ማቅረብ የሚችለው በጣም አሜተኛ ነው አንዱ ጋር አንዱን ያማል አንዱ ጋር ሌላውን ይዘነጥላል በእንደዚህ ሁኔታ ነው ያባላቸው አንዱ ካንዱ ሳይስማሙ አሁን ድረስ በስልጣን የቆየው እዛም አካባቢ በነገራችን ላይ አገኘው ተሻገርና ደመቀ መኮንን አንድ ጠረጴዛ ላይ ይቀመጡ እስቲ አዳነች አቤቤና ብራኑ ጁላ አንድ ወንበር ላይ ተቀመጡበት አጋጣሚ አይተከሆነ ንገረኝ በፍጹም መሐላቸው እሳት ያያያዘ አንዱን ያማ አንዱን እየቦጨቀ እሱ የሁሉም ከላይ ሆኖ ዘላለሙን በስልጣን መቆየትን የሚፈልገውና ይሄንን በደንብ መጋለጥ አለበት ያጋለጡት ነው ውስጥ አብረው ያሉ ሰዎች ያጋለጡት ነው እነ ጀዋርም በዚህ ባጭር መጣጥፍ ሳይሆን በሰፊው ያዩትን የሰሙትን የሚያውቁትን እንደሚነግሩን ወደፊት እንጠብቃለን ዘውዱ እንደው ለመጨመር ያለው በጉዳዩ ላይ ዞሮ ያው ሁሉም ሰው ተረድቶታል አውቆታል አብይ ማን እንደሆነ በተቻለ መጠን መሳይኔ አሁን ምንለው በዚህ ጉዳይ ላይ ረጋ ብለን ታላቂቷን አገራችን ኢትዮጵያን ህዝባችንንም ካለበት ችግርና መከራ ለማውጣት ጠንክረን መስራት ይገባናል ይሄን ሰውዬ ማዳመጡ ቢቆም ይመረጣል ነው የምለው መሳይ በዚህ ጉዳይ ላይ ዘውዱ እኔም አመሰግናለሁ እንግዲህ በዚህ የዛሬውን ዝግጅት እናበቃለን ማለት ነው ዘውዱ መንግስቴ ከዘውዱ ሾው ከለንደን ለነበረን ቆይታ በጣም ነው ማመሰግነው ከልብ አመሰግናለሁ እኔ መሳይ ዛንስጥልኝ ተመልካቾቻችን በዚህ የዛሬውን አበቃን አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ በነገው ተመሳሳይ መድረክ እንጠብቃችኋለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን